አንቺ ቸር አማላጅ፣ አንቺ ቸር አማላጅ፣ ልጅ ሰው ወዳጅ፣ ውሃው ተለውጦ ሆነ ወይነ ጠጅ። መውጫ መሰላሉን ሰራህልን እንጂ ማን ይደርስ ነበር አምላክ ካንተ ደጅ። ኢየሱስ ክርስቶስ የእግዚአብሔር አብ ልጅ። ገና በማለዳ ወጥቶላት ዕጣ ኢየሱስን ልትወልድ በእግዚአብሔር ተመርጣ ማርያም ተወለደች ከእናቷ ከሐና። የእግዚአብሔር ፍቃዱ ቃሉ አይቀርምና እንደ ተወለደች በሕፃንነቷ ገባች ቤተ መቅደስ ተለየች ከእናቷ። የእሷ ምግብ እህል አልነበረም ቂጣ፣ ኅብስት ነው እንጂ ከሰማይ የመጣ። ይህን በመመገብ አደገች በለዛ፣ ቅዱስ ሲያጫውታት መላእክት ሲጠብቃት በመንፈስ ተይዛ። በመልካም ግብረ ገብ በጥሩ አንደበት እግዚአብሔርን አምና በጾም በጸሎት ኖረች ቤተ መቅደስ ለብዙ ዓመታት። ትንቢቱ ሊፈጸም ሲቃረብ ሰዓቱ ኢየሱስ ሊወለድ በመንፈስ ከናቱ እንዲህ ሲል ነገራት ሄዶ በመልእክቱ። እግዚአብሔር ወዶሻል መርጦሻል ከጧቱ፣ ማርያም ትጸንሻለሽ ወንድ ልጅ ትወልጃለሽ አላት ባንደበቱ። ይህን ስትሰማ ዘወር ብላይታ በስመ አብ ብላ ሄደች ሌላ መስሏት ፈርታ። እየደጋገመ ሲነግራት ምስራች እንደምን ይሆናል አለች እየፈራች። ለእግዚአብሔር የሚሳን የለም የሚያቅተው፣ ለእግዚአብሔር የሚሳን የለም የሚያቅተው። ማርያም ደስ ይበልሽ ሁሉም በሱ ላይ ነው፣ እጅግ በጣም ትልቅ የዓለም መድኃኒት ይወለዳን ካንቺ በመንፈስ አባት ብሎ ሲገልጽላት ቅዱስ ገብርኤል በትሕትናና በሚያስደስት ቃል። ይህን የሚያስደስት ቃላት ስትሰማ ይሁን እንደ ቃልህ እንዲህ ከሆነማ ብላ መሰገነች አምላክን ደጋግማ። ጊዜ ሳይፈጅበት ሳይውል ሳያድር ትንቢቱን ይፈጸም ቃሉ የእግዚአብሔር። የሰው ልጅ አበሳው ሲያልቅለት አሳሩ ጌታ ተጸነሰ በልዩ ምስጢሩ፣ ጌታ ተጸነሰ በክቡር ምስጢሩ። ኢየሱስ ተወልዶ ታቅፋው እናቱ፣ ኢየሱስ ተወልዶ ታቅፋው እናቱ። ከበው ዙሪያውን ጻድቃን መላእክቱ፣ ከበው ዙሪያውን የቤት እንስሳቱ። ይሰግዱለት ነበር እየተደሰቱ፣ አመሰገኑትኝ እየተደሰቱ። ኮከቡም አበራ ከዳር እስከ ዳር፣ ክብሩ ለሱ ይሁን ይመስገን እግዜር። ሰብአ ሰገል መጡ ዜናውን ሰምተው፣ ከርቤ ወርቅ ዕጣኑን እጅ መንሻ ይዘው። ደግሞም ሰገዱለት በመሬት ወድቀው፣ ወልደ እግዚአብሔር አምላክ መሆኑን አውቀው። ቅድስት ልጇን ወልዳ መቼ ታርሳለች? ሕፃን ልጇን ይዛ በረሃ ገብታለች። ምነው ጫካ ገባች ከቤቷ ወጥታ? ቢከፋት ነው እንጂ ክፉ ነገር ሰምታ። በኢየሩሳሌም ታላቁ ከተማ የኢየሱስን መወለድ ሄሮድስ ሲሰማ ሊገለው ፈለገ በሕፃንነቱ። ይቀማኛም ብሎ ቀንቶ በመንግሥቱ ስለተነገራት ይህንን ምስጢር ከዮሴፍና ከሰሎሜ ጋር ወረደች በረሃ በግብፅ ምድር። ከሀገር ወደ ሀገር ስትንከራተት ሕፃኑ ኢየሱስ እንዳይሞትባት በረሃብ በኋጥም እየተንገላታች ለብዙ ዘመናት በስደት የኖረች ለብዙ ዘመናት በችግር የኖረች እመቤቴ ማርያም የኢየሱስ እናት ነች። የዱር አራዊቱ አንበሳና ነብሩ፣ እጽዋትም ቢሆን ዛፍ ቅጠሉ ሳሩ፣ ቀዝቃዛና ሞቃት ነፋሻው አየሩ፣ ሁሉም ታዘዙላት አገለገሏት ለእመቤቴ ማርያም ለኢየሱስ እናት። በጫካ ውስጡና ልጇን ስታጠባ አመሰገኗትኝ አዕዋፎች በንባ፣ አመሰገኗትኝ ቅዱሳኖች በንባ። ሄሮድስም ሲሞት ያክፉ ጠላቷ ማርያም ተመለሰች መጣች ወደ ቤቷ። ኢየሱስም አድጎ ያስተምር ጀመረ ኃጢአት በደምሰሱን በዓለም እየዞረ። ድውይን ፈወሰ ለውራን አበራ፣ ሙታንን አስነሳ ብዙ ታምር ሠራ። ይህን ሁሉ ታምር እያዩ ሲሠራ በትምክህት ተነስተው በምቀኝነት እንደ ሌባ ይዘው አስረው ገረፉት። መቼ በዚህ ብቻ በቅቷቸው ተውት።
ያንን ትሑት ጌታ ያንን ቅዱስ አባት ወስደው ሰቀሉት። ከእንግዲህ አበቃ፣ ሰቅለን ገለነዋል። ደግሞ እንዳይነሳ አርቀን ቀብረናል። ማንምም እንዳይደርስ ከመቃብሩ ላይ ጠባቂ አቁመናል እያሉ ሲሰብኩ ለሕዝቡ ሲያወሩ ክርስቶስ ተነስቶ ከሙታን በክብሩ ከመካከላቸው ከሕዝቡ ጋር ቆሞ የአባቱንም ትእዛዝ መልእክቶም ፈጽሞ እያለ ሲያስተምር የአባቴ ትእዛዙ ቃሉ ተፈጸመ። እንኳንስ ከሙታን የተነሳ ቀርቶ አይመስልም ነበረ ታሞ የከረመ። በእልፍ አእላፋት መላእክት ታጅቦ እንደ አደይ አበባ ለምልሞና አብቦ በቅዱሳን ክብር በመላእክት ምስጋና ሄደ ወደ አባቱ ፍጻሜ ሆነና የክርስቶስና የእመቤት የማርያም ኧረ ተአምራቸው የብቻ አይደለም፣ ብዙ ነው ተዘርዝሮ አያልቅም። አድነኝ ጌታዬ ከኃጢአት ገበያ እኔም ላመስግንህ ብዬ ሃሌሉያ ሃሌሉያ ለአብ ሃሌሉያ ለወልድ ሃሌሉያ ለመንፈስ ቅዱስ ክብር ይስጥልን። ቃለ ሕይወትን ያሰማልን። እንዲህ አይነት አረጋዊ አባት በአውደ ምሕረቱ ላይ ሲቆሙ ቃል እግዚአብሔር ሲናገር ከልብ ይገባል፣ ከልብ ይሰርጻልና በረከታቸው በሁላችንም ይደርብን። በደንብ አስተውላችሁት ከሆነ ቅኔያዊ ግጥም ነውና በጣም የተራቀቀ የበሰለ የተደራጀ የታሸ ስነ ግጥም ነው ያቀረቡት እና በጣም ጥልቅ ነገረ እግዚአብሔር ያለው ነገረ ክርስቶስ የሚሰብክ ግጥም ነው። በደንብ ካዳመጣችሁት ያቀረቡልንና አባታችን በእድሜ በጤና በበረከት በጸጋ ይጠብቅልን። እንዲህ አይነት አባቶችን ካጠገባችን ከከፍታው አውደ ምሕረት አያጥፋብን እግዚአብሔር።